በተደጋጋሚ ኮሚሽኑ ወደ ትግራይ በመሄድ ትግራይ ላይ እንዲደረግ አጀንዳ ትግራይ እንዲሰባሰብ የትግራይ ህዝብም ልክ እንደሌላው የኢትዮጵያ ህዝብ የራሱን አስተዋጽኦ እንዲያደርግ የራሱን አሻራ እንዲያሳርፍ ሀሳቡን እንዲገልጽ ባለፉት ጊዜያት የነበሩ የፖለቲካ ችግርም ቢሆኑ እንደ ሀሳብ ተነስተው መፍትሄ እንዲያገኙ በሰላማዊ መንገድ መፍትሄ እንዲያገኙ በሚል ጥረት ተደርጓል። ነገር ግን በነበረው የፖለቲካ ችግር አሁንም ባለው የፖለቲካ ችግር ምክንያት ትግራይ ውስጥ መደረግ አልተቻለም። ስለዚህ ያለው አማራጭ ትግራይ የኢትዮጵያ አካል እንደመሆኑ መጠን ስለዚህ አዲስ አበባም መቀሌም ለኛ ለትግራይ ተወላጆች አንድ አይነት ነው። ስለዚህ አዲስ አበባ ማድረግ ምንችልበት መንገድ መፈጠር አለበት የሚል ሀሳብ ቀርቦ ከኛ ከተሳታፊዎችም ጭምር ከህዝቡም ጭምር አዲስ አበባ እንዲደረግ ምክንያት ሆነዋል። ስለዚህ አዲስ አበባ በነበረበት ወቅት የምናልባትም ከምንጠብቀው በላይ እጅግ በጣም ከምንጠብቀው በላይ ሀሳብ የተገለጸበት በጣም አንኳር ሀሳቦች የተነሱበት ማህበረሰቡ የተሳተፈበት ፖለቲከኞች የተሳተፉበት ሲቪክ ማህበራት ተቋማት የሀገር ሽማግሌዎች ጭምር የተሳተፉበት ማህበረሰቡን ይወክላል ተብሎ የታሰበ ማህበረሰብ የተሳተፈበት ውይይት ነው የተደረገው ወይም አጀንዳ ማሰባሰብ ስራ ነው የተደረገው። ይሄ እንደኔ እንደ አንድ የትግራይ ተወላጅ ወይም እንደ አንድ ኢትዮጵያዊ ውጤታማና ስኬታማ ነው ብዬ አስባለሁ። ምክንያቱም እኛ ስናስብ የነበርነው እኛ ስናወራ የነበርነው ትግራይ እንደሌላው የኢትዮጵያ አካል እንደሌሎች ክልሎች አጀንዳዋ ሀሳቧ ማቅረብ አለባት። ምክንያቱም ይህ የሀገራዊ ምክክር ኮሚሽን ነገ ጠዋት ዶክሜንት ሆኖ በሚቀርብበት ሰዓት ለሚወጣው ፖሊሲ ለሚወጣው ህገ መንግስትም ለመጠየቅም ለመተቸትም መፍት ሊኖረን የሚችለው አሁን አጀንዳችን ስናቀርበው የሚል በተደጋጋሚ ሀሳብ እናቀርብ ነበርና ያንን ሀሳብ ሰምሮ ያንን ሀሳብ ተሳክቶ ዛሬ የትግራይ ተወላጅ ሁሉም በሚባል መልኩ የመጣው ተሳታፊ የያንዳንዱ ከመጣበት አካባቢ የየራሱ ሀሳብ አምጥቶ የየራሱ ጥያቄ አምጥቶ ጥያቄው እንዲያዝለት በነጻነት በዲሞክራሲ በግሩፕ በግለሰብ በማስ ተዋይቶ ሀሳቡን አቅርበዋልና እጅግ ከምጠብቀው በላይ በጣም ጥሩ የነበረበት ነው። ኮሚሽኑም ደስተኛ የሆነበት ውይይት ተደርጓል እስከ ዛሬ ድረስ። ግሩም ነው። አፈወርቅ የትኛውም ስርዓተ መንግስት ችግሮች ማጽኛ ስልቱ ንግግር ነው። ይሄ በብዙ በለጸጉ በምንላቸው ሀገራት ሳይቀር ችግር እንኳን ሲያጋጥማቸው ንግግርን ዲፕሎማሲያዊ ውይይትን ዲፕሎማሲያዊ ንግግርን እናድርግ እያሉ ለችግሮቻቸው ከቃታ ይልቅ ጠረጴዛን መፍትሄ ሲያደርጉ እናስተውላለን። በእኛ ሀገርም ተመሳሳይ የሆነ ችግር አጋጥሞናል። ለዛም ነው የሀገራዊ ምክክር ኮሚሽኑ በሁሉም ክልሎች በሚባል ደረጃ የአጀንዳ ማሰባሰብ ስራዎችን እየከወነ የሚገኘው እና ከዚህ አኳያ የትግራይ ክልል የአጀንዳ ማሰባሰብ መድረኩ በዚህ በአዲስ አበባ መካሄዱ ምን አንድምታ ይሰጣል? እንግዲህ ሁለት ነገሮችን ለይቶ ማየት ያስፈልጋል። አንድ የምክክር ኮሚሽኑ የተቋቋመበት ዓላማ ምንድነው? የተቋቋመለት ዓላማ ምንድነው የሚለውን ማየት ያስፈልጋል። ምክንያቱም ዓላማውን በበቂ ሁኔታ የተገነበዘበ ሰው አሁን የትግራይ ክልል አጀንዳ ማሰባሰብ በአዲስ አበባ መካሄዱ በመቀሌ መካሄዱ በባህር ዳር ከመካሄድ የሚቀይረው ነገር እንደሌለ ለመረዳት ብዙ አዳጋች አያደርገውም። እውነቱን ለመናገር ይህንን ከግንዛቤ ለማስገባት ለምሳሌ ምክክር ኮሚሽኑ ዋናው ዓላማው ሀገራችን ውስጥ ያሉ ችግሮች አሉ፣ ልዩነቶች አሉ፣ አለመግባባቶች አሉ። እነዚህ ልዩነቶች፣ አለመግባባቶች፣ ችግሮች በውይይትና በንግግር መፍታት ነው ዋነኛው ዓላማው። ትልቁ ዓላማው ይሄ ነው። ይሄን ዓላማ የሚረዳ ሰው ይሄ ዓላማ የትኛውም ውይይት በባህር ዳርም አድርገው በአዳማም አድርገው በመቀሌም አድርገው አሶሳም ይሁን ጅጅጋ ወይ ሰመራ ብታደርገው ዋናው ዓላማው በውይይት ችግርን ተነጋግሮ መፍታት ነው። ዋነኛው ዓላማ እሱ ነው እንጂ በየቀበሌው በየወረዳው በየዞኑ በየክልሉ በየከተማ አስተዳደሩ ስብሰባ ማድረግ አይደለም ዓላማው። ስብሰባ የማድረግ አምሮት መወጫ አይደለም። ስለዚህ ይሄ በበቂ ሁኔታ ከግምት መግባት አለበት። አንድ ፍራንሲስ ቤከን የሚባል በ16ኛው 25 የኖረ እንግሊዛዊ ፈላስፋና ስቴትስማን ነበር ነው። ይሄ ሰው አንድ የሚያነሳው ነገር አለ። ለምሳሌ መሬት ላይ ያለው ነባራዊ ሁኔታ አንድን ነገር አስቻይ የማያደርገው ከሆነ ሁለት አማራጭ አለ ይላል። መሬት ላይ ያለው ነባራዊ ሁኔታ እስኪቀየር መጠበቅ አንደኛው መፍትሄ ነው።
መሬት ላይ ያለው አስቻይ ሁኔታ እስኪ ቀየር ድረስ በመጠበቅ ጊዜ ከማባከን ደግሞ ለዛ ነባራዊ ሁኔታ የሚሆን ወይም ደግሞ አስቻይ ሁኔታን መፍጠር የሚችል ፓራራል የሆነ አማራጭ መጠቀም የትግራይ ህዝብ ያልተሳተፈበት ምክክር አድርገን ሀገር አቀፍ ምክክር አድርገን ምክክር አደረግን ልንል እንችላለን የሚለውም ይህም ሌላ ሀቅ ነው። ስለዚህ እነዚህ ሁለት ሀቆችን ይዘህ በተለይ ደግሞ የትግራይ ህዝብ በዚህ ውይይት ለመሳተፍ ያለውን ፍላጎት ከግምት አስገብታ ዋናው መሰረታዊ ነገር የትግራይ ህዝብ የሚወክሉ የሃይማኖት አባቶች፣ ወጣቶች፣ የፖለቲካ ሰዎች፣ የሲቪክ ማህበራት እነዚህ ናቸው የትግራይን ህዝብ የሚወክሉት። ልክ እንደ ማንኛውም ለምሳሌ ኢትዮጵያ 130 ሚሊዮን ህዝብ አላት አይደል? ቢቻል ቢሳካ ቢሆንልን ዳስ ጥለን ሸራ ዘርግተን ወይ ድንኳን ዘርግተን 130 ሚሊዮን ህዝብ ከቶ ቢመክር ከሊቅ እስከ ደቂቅ ድረስ ቢነጋገር ቢወያይ ጥሩ ነው። ሊሆን ይችላል ወይ ስትል አይቻልም። 130 ሚሊዮን ህዝብ የትግራይ ህዝብን ብቻ ዳስ ጥለን ልናወያየው እንችላለን። ሙሉ ለሙሉ የተሳተፈበት የትግራይ ህዝብ አንድ መንደርን ባባወራ ወይም ባዳወራ ምናምን እኮ ነው እየወከልክ የምታወያየው እንጂ ሁሉንም ሰው ልታወያይ አትችልም። ቅድም ከአጎስ ጋር ቁጭ ብለን እያወራን ነበርና ብዙ ነገሮች የሚሰሩት በሳምፕል ነው። ዋናው ጥንቃቄ የምታደርገው የወሰድከው ሳምፕል ሪፕሬዘንታቲቭ ሳምፕል ነው ወይ ይወክላል ወይ የትግራይን ህዝብ ይወክላል ወይ ይወክለዋል ወይ የምትለው በጾታ ይወክለዋል ወይ በሃይማኖት ይወክለዋል ወይ በፖለቲካ አስተሳሰብ ይወክለዋል ወይ በአጀንዳ ይወክለዋል ወይ በአቋም ይወክለዋል ወይ በመኖሪያ አካባቢው ይወክለዋል ወይ በኢኮኖሚ አቅሙ ይወክለዋል ወይ በኤጅ ግሩፕ ይወክለዋል ወይ ዋናው ሪፕሬዘንታቲቭ ብዙ ጊዜ ስታቲስቲክስ ላይ ሪፕሬዘንታቲቭ ሳምፕል መውሰድ ነው ማተር የሚያደርገው እንጂ the whole populationን ወስደ የምታደርገው ነገር በአንድ በኩል ኢኮኖሚካል አይደለም። ግን ወደ ጎን መንተው ነገር ለምሳሌ ሁለት ነገሮችን ከግምት ማስገባት ሲምቦሊክ የሚባሉ ነገሮች አለ፣ ኢኮኖሚካል የሚባል ነገር አለ። ለምሳሌ ይሄ ውይይት በትግራይ ክልል ቢካሄድ የሚኖረው ሲምቦሊክ ቫልዩ አለ። ወደ አዲስ አበባ ስታመጣው ኢንከር የሚያደርገው ኢኮኖሚክ ቫልዩ አለ። የሆነ ኢኮኖሚክ ሪሶርስ ሳክሪፋይስ አድርገ ዋነኛው መሰረታዊው ነገር መቀሌ ላይ የሚናገረው ሀጎስና አዲስ አበባ ላይ መጥቶ የሚናገረው ሀጎስ መቀሌ ላይ ቆሞ ከሚናገረው ንግግር አዲስ አበባ ላይ የሚናገረው ንግግር የሚለያየው ነገር የለም። ስለዚህ ዋነኛው መሰረታዊ ነገር ሲምቦሊክ ቫልዩን አጥቷል ሲምቦሊክ ቫልዩ። ምክንያቱም የትግራይ ህዝብ በዚህ ብሔራዊ ምክክር በትግራይ ክልል ውስጥ ቢወያይ አስቻይ ሁኔታ ፈቅዶ አይደለም በሳምፕል በፖፑሌሽን ደረጃ ቢነጋገር ጥሩ ነበር። ግን መሰረታዊ ሐሳቡ ውይይት ይደረግ እንጂ እዚህም እዛም የሚደረጉ ነገሮች ዋናው መሰረታዊ ነገር ዓላማው የምክክር ኮሚሽኑ ዓላማ በየከተማው ውይይት ወይም ስብሰባ ማድረግ ሳይሆን መሰብሰብ ነው፣ መነጋገር ነው። ዋና ዓላማ ለችግሮቹ መፍትሄ ንግግር ይሁን የሚለው ነው። ወደ አውሮፓ ስትሄድ አውሮፓ የኢትዮጵያ ሉዓላዊ ግዛት አካል አይደለም አይደል? አሜሪካ ስትሄድ የኢትዮጵያ ሉዓላዊ ግዛት አካል አይደል? ደቡብ አፍሪካ ሄዷል እኮ የምክክር ኮሚሽን። ምን ፍለጋ ነው የሄደው? ኢትዮጵያዊ በትውልድ ወይም በዜግነት ኢትዮጵያዊ የሆኑ ዜጎቻችንን ፍለጋ ነው አይደል ሄደው? ሌተሎን የትግራይ ህዝብ ወደ ራሱ ሉዓላዊ ግዛት ወደ ሆነችው አዲስ አበባ ሲመጣ ሊያማህ አይገባም። ምክንያቱም ዋናው መሰረታዊ ነገር በዚህ ውይይት ውስጥ የትግራይ ህዝብ ተሳትፏል በሳምፕል ደረጃ፣ የኦሮሚያ ህዝብ ተሳትፏል በሳምፕል ደረጃ። ማተር የሚያደርገው የኦሮሚያ ህዝብ አዳማ ላይ መሰብሰቡ ወይ ፊንፊኔ ላይ መሰብሰቡ አይደለም። የአማራ ህዝብ ባህር ዳር ወር ጎንደር ላይ መሰብሰቡ አለ ማተር የሚያደርገው። ዋናው ነገር ተሰብስቦ ሀሳቡን ገልጿል ወይ